ክርስቲያን በሰበሰበን እስከ መስቀል ድረስ ፍቅሩን በገለጠልን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን እስከ ሰዓት አደረሳችሁ። ቸርነቱን ምሕረቱን ይቅርታውን በዕድሜያችን ላይ ጨመረ። በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት በይቅርታው ሸፍኖ ለዚህ አቁመን ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ ከዚህ ሰዓት ደቂቃ በኋላ ባለን የትምህርት ቆይታ ሕያውና ዘላለማዊ አምላካችንን ቅዱስ ቃል እንማራለን። ለዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ የምንማማርበት የመጽሐፍ ቅዱስ ክፍለ ምንባብ የሚሆነው የሐዋርያው ቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ ባለ ክፍለ ምንባብ መነሻነት ይሆናል። አስቀድሜ መጽሐፍ ቅዱሱን ቃል ለሁላችሁ ታደምጡት ዘንድ በንባብ አሰማችሁና ከዛ ወደ ትምህርታችን የምንሄድ ይሆናል። የአይሁድም ፋሲካ ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችን ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሠራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይህን ይል ነበረ ይላል። ስለ ቃሉ አምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አሁን ያነበብነው የቅዱስ ወንጌል ክፍል የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 እስከ 21 ድረስ ያለ ክፍለ ምንባብ መነሻ ነው። ይህንን የመጽሐፍ ቅዱስ ክፍል ከዚህ በፊት ሲነበብ በተለያዩ ክብረ በዓላትም ሊቃውንተ ቤተ ክርስቲያን ሲያስተምሩበትም ጭምር ታውቁታላችሁ። ስለዚህ በዚህ መነሻነት ነው በድጋሚ ለመማር የምንሞክረው። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሆንልን። የቅዱስ ዮሐንስ ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በቆየባቸው ጊዜያት የቃሉን ትምህርት፣ የእጆቹን ተአምራት፣ በመጨረሻም ደግሞ ለዓለም ድህነት ሁሉ ሲል የከፈለውን የቤዛነትና የመስዋዕትነትን ስራ ከሚናገሩት ከ4ቱ ወንጌላት መካከል አንዱ ነው። ወንጌላት በጥቅሉ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በተለይ ስለ 3 ዓመት ቆይታው ማለትም ከጥምቀት በኋላ ስለነበረው ቆይታው በስፋት በዝርዝር ተጽፎ የምናገኛቸው ቅዱሳት መጽሐፍት ናቸው። ወንጌል ምንም እንኳን ስለ ጌታችን ስለ ኢየሱስ ክርስቶስ ግን ታሪክ ቢጽፍም በምልአትና በስፋት ተናገረ ብለን ብንናገርም ምንም ሳይሞላው ግን ስለ ጌታችን ስለ ኢየሱስ ክርስቶስ ከመጀመሪያው እስከ ፍጻሜው ድረስ ተናግሮ ፈጽሟል ብለን ግን አንናገርም። ይህን የምንለው በነገራችን ላይ እኛ አይደለም፣ ራሱ መጽሐፍ ቅዱሳችንም ጭምር ነው። ይህ ያነበብነው ወንጌሉን የጻፈልን ቅዱስ ዮሐንስ በ2 ቦታዎች ላይ ወንጌሉ ላይ ተጽፎ የምናገኘው ሁሉም ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ነገሮች እንዳልሆኑና በድጋሚም ደግሞ ሁሉንም ያደረጋቸውን ነገሮች በሙሉ እንጻፋቸው ብንል ደግሞ ለተጻፉት መጽሐፍት ራሱ ዓለም እንደማይበቃቸው የዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይና የዮሐንስ ወንጌል ምዕራፍ 21 ቁጥር 25 ላይ ይናገራል። ወንጌላት ዋነኛ ጭብጣቸው ክርስቲያኖች ለእኛ ለምንሰማው ሰዎች ስለ ክርስቶስ መስበክ፣ ማስተማር፣ እርሱ አምላክ እንደሆነ ልናምን የምንችለውን እውቀት ማስተላለፍ ነው እንጂ የመረጃ ቋት እንድንሆን አይደለም። ሁሉንም ነገር እንዲገባን፣ ሁሉንም ነገር እንድንረዳው፣ በምንም አይነት መንገድ ከዛ ሊነጥፍ የሚችል ምንም ነገር እንዳይታጣ ተደርጎ አይደለም። ዋነኛ ዓላማቸው የተጻፉበት ተጽፈው ከተገኙትና አንብበን ከምንሰማቸው ነገሮች ውስጥ ጌታችን ኢየሱስ ክርስቶስ አምላክ መሆኑን ለማመን የሚያስችለንን እውቀት ግን አለማሳጣት።
ያን ደግሞ ቅዱሳት ወንጌላት አድርገውት። ሁለተኛው ሰው ስለ ወንጌል ማወቅ ያለበት ነገር ደግሞ እንደምታውቁት ወንጌላት ክርስቶስ በቃል ያስተማራቸው ትምህርቶች ናቸው እንጂ በእጆቹ ጽፎ የሰጠን መጽሐፍቶች አይደሉም። ታውቃላችሁ፣ ወንጌል ደቀ መዛሙርቱ የሰሙትን ደግሞ መጽሐፍ ባለባቸው ጊዜ ላይ ጽፈው ለደቀ መዛሙርቶቻቸው ወይም ለጻፉባቸው ምክንያተ ጽሕፈቶች ያበረከቷቸው ናቸው እንጂ ጌታችን ኢየሱስ ክርስቶስ በነበረበት ጊዜ ላይ ይህን የማደርገውን ነገር ጻፉ እያለ አላጻፋቸው። ይህን የማደርገውን ነገር እንዳትረሱትም ብሎ እሱ ራሱ ወረቀት ገልጦ እስክሪብቶ ወይም ብዕር ይዞ የራሱን ታሪክም አልጻፈም። ለምን? ጌታችን ኢየሱስ ክርስቶስ እሱ ራሱ የራሱን ታሪክ ሊነግረን በፈቀደበት ትምህርቱን ሊያስተምረን በወደደበት መጠን ያንኑ ራሱ ጽፎ መስጠት ሲችል ለምን ይህንን ስራ ለደቀ መዛሙርቱ ተወው ብንል ቅዱሳን ሊቃውንት ምን ብለው ይመልሳሉ? ጌታችን ወደ ሰማይ ከማረጉ በፊት ለደቀ መዛሙርቱ ከገባላቸው ቃል ኪዳኖች መካከል አንዱ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ። እስኪ እስከ ዓለም ፍጻሜ ነው ከነማ ጋር ነኝ? እናንተን ድጋሚ እስኪ ልጠይቃችሁ፣ እግዚአብሔር ከእናንተ ጋር መሆኑ ከእኛ ጋር መሆኑ በምን ይታወቅ? ለምሳሌ ነቢየ ልዑል ኢሳይያስ በትንቢት መጽሐፉ ምዕራፍ 7 ቁጥር 14 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን በኋላ ላይ ሰው ሲሆን ስሙን ጠርቶ አማኑኤል ይባላል ብሎ ተናግሯል። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም ማን ትለዋለች? ትርጓሜውስ ማን ማለት ነው? እሺ፣ ስለዚህ አሁን ትንሽ አቀለሉት መሰለኛል። እግዚአብሔር ከእኛ ጋር መሆኑን በምን እናውቃለን? እስኪ በድንግል በሉ እንጂ። በመጀመሪያ እግዚአብሔር ከእኛ ጋር መሆኑን የምናውቀው በምንድን ነው ተብሎ ቢጠየቅ በፍጥረታቱ በስራው እግዚአብሔር ከእኛ ጋር መሆኑን የምናውቀው መጀመሪያ በእርሱ። ድንግልን ያነሳውላችሁ ለምንድን ነው? እግዚአብሔር ሰውን ምልክትን ማድረግ እንደሚችል እንድናውቀው፣ ለመኖሩ ምስክር እንዲሆን መኖሩን ማወቅና ማመን እንድንችል እግዚአብሔር አምላክ ሰውን ምስክር ያደርጋል። እንኳን ለእሱ ይቅርና እኮ ሰው ላደረገው ድርጊት እንዳደረገው ራሱ የሚያመጣው ምን ምስክር ነው? ሰው እኮ ነው የሚያመጣው። ክርስቶስ ራሱ ለፈጸማቸውና ለሚያደርጋቸውን ነገሮችም ጭምር ምስክር አድርጎ የሚጠራቸው ድንግል ተብለው የሚጠሩትን እናቱን ብቻ ሳይሆን በስጋም በነፍስም ራሳቸውን በቅድስና ለማስተሳሰር የፈቀዱትን ቅዱሳንን ጭምር የእግዚአብሔር ምስክሮች ተብለው የሚጠሩት እነሱ ናቸው። ልበ አምላክ ቅዱስ ዳዊትን በመዝሙሩ ነፍሴ ምስክሮችን ፈለገቻቸው እያለ የሚናገረው ምስክሮች ተብለው የሚጠሩት ቅዱሳን ናቸው። ምስክር የሚለውን ቃል ነው እኛ በግዕዝ ሰማዕት እያለን የምንጠራው። ሰማዕት ማለት አቻ ትርጉሙ ምስክሮች ማለት ስለሆነ ማለት ነው። ስለዚህ እግዚአብሔር ከሰው ጋር መሆኑ የሚታወቀው እግዚአብሔር ከእኛ ጋር መሆኑን የምናውቀው በምንድን ነው ተብለን ብንጠየቅ ልብ ብላችሁ ስሙ። መጀመሪያ የምንሰጠው መልስ ሁሉንም ጠቅልሎ ራሱ ሊሰጠን የሚችለው በስራው ብለን ነው። አንደኛ። ሁለተኛ እግዚአብሔር ከእኛ ጋር መሆኑን አሁን እንዴት እናውቃለን ብላችሁ ልጠይቁ ትችላላችሁ። ይሄን የምላችሁን በደንብ ልብ ብላችሁ አድምጡኝ አደራችሁ። ያለንበት ዘመን ትናንትና እንዳሳለፍናቸው ዘመናቶች አይደሉም። ምናልባት የሚመሳሰሉ ነገሮች ልታዩበት ትችላላችሁ። ምናልባት አካሄዶቹ፣ ሁኔታዎቹ ተመሳሳይ ሊሆኑባችሁ ይችላሉ። ነገር ግን አይደሉም። ቤተ ክርስቲያን ትናንትና ከነበረችበት ከመሰረት ከተጣለላት ጊዜ አንስቶ እኛ ደካማዎቹ መመላለስ ከጀመርንበት የአሁኗ ሰዓት ድረስ በየዘመናቱ ያለፈችባቸው ራሷን የቻለች አስተምህሮዋን፣ ሕይወቷን የሚፈትኑ ፈተናዎች ነበሩ። የቤተ ክርስቲያን አስተምህሮ ደግሞ የሚፈተኑ ክርስቲያኖች የተባለውን እንዳልተባለ ያልተባለውንም ጭምር እንደተባለ በክህደት ወይም በምንፍቅና በሐሰተኛ ትምህርት ብቻ አይደለም። አሁን ያለንበት ዘመን ለቤተ ክርስቲያን ትምህርትም ሆነ ለክርስቲያኖች ትልቁ ፈተና ሆኖ የሚያስቸግረው በምን እንደሆነ ታውቃላችሁ? በጣም ከባድ የሚያደርግብን አሁን ያለንበት ጊዜ ላይ ጠላታችን የሚዋጋን ከቤተ ክርስቲያን ውጭ ያሉ ምንም አይነት ነገሮችም ጭምር ቤተ ክርስቲያንን ለማጥቃት የሚፈልጉት ትናንትና እንደነበሩት ዘመናት ክብሪት አንስተው ወይ ደግሞ የእነሱን ደም በማፍሰስ ብቻ አይደለም። አስተሳሰባቸውን፣ አመለካከታቸውን፣ ቅርጻቸውን፣ እይታቸውን በሙሉ ውስጥ እያሉ እንዲሆኑ እንዲሰማቸው አድርጎ ነገር ግን ውጭ እንዳሉ እንዲሰማቸው። አብዛኞቻችን በነገራችን ላይ ክርስቲያን ሆነን ለእግዚአብሔር ምስክር መሆናችንን የሚናገረው ነጠላችን ብቻ እንደሆነ ታውቃላችሁ።
ወይ አንገታችን ሊያሰራው ማተብ ከዛ ባለፈ አያድርገውና ማለት ነው። አሁን ባለንበት በዚህ በሻርጃ ምሳሌ ነው የሚሰጣቸው። አያደርግም። ነጠላ ማድረግና ማተብ ማድረግ ቢከለከል እንዴት ነው እርስ በርስ የምንተዋወቀው? መቼም እዚህ ያላችሁት በእርግጠኝነት በማህበር በጽዋ የታቀፋችሁ እንደሆነ ሰምቻለሁ። ዌል ኦሪየንቴድ ሆኜ ነው የመጣሁት። ስለዚህ በዛ ልንተዋወቅ ትችላላችሁ ልትሉ ትችላላችሁ። እሺ ሌላ አዲስ የሆነ ሰው ክርስቲያን መሆኑ በምን ታውቃላችሁ? በምን ልትጠይቁት? ንግግርስ ቢከለከል መቼም አይናችን በአይኑ ሊያውቅ የሚችልና አገሬ ክርስቲያን ነው ሊል የሚችል ሰው ሊኖር ይችላል። ምን ላችሁ ፈልጌ ነው፣ ውጫዊ ከሆኑት መገለጫዎቻችን ባለፈ የእውነት ክርስቲያን መሆናችን በውስጥ አይታወቅም። አብዛኞቻችን ያለን እየመሰለን የወጣን ሰዎች ነው። የተቀመጥን እየመሰለን ነገር ግን ቆመን ልባችን የሚወላወል ሰዎች ነው። እውነት መኖራችን የሚታወቀው በውጫዊ በአፋ ልናደርጋቸው የታዘዙትን እኛነታችንን ሊገልጹን የሚፈልጉትን ነገሮች በሙሉ በማድረግ ብቻ አይደለም። ውስጣችን ራሱ ክርስቲያን መሆን ያስፈልጋል። እዛ ነው አባ ጴሜን ምን ይላል መሰላችሁ? አብራችሁ በሉ። አቤቱ ጌታ ሆይ በሉ፣ አፌ የሚለውን ልቤም እንዲደግመው አስለምዱ። አፋችን ክርስቲያን ነኝ ብሎ በሚናገርበት ቅጽበት ልባችን አይለው ታውቃላችሁ፣ ይወላውልም። አፋችን በሚናገርበትና እምነቱን በሚመሰክርበት ፍጥነትና መጠን ልባችን በዛው ልክ ታማኝና ተገዢ ላይሆን ይችላል። እና ክርስትና አሁን ላይ በጣም እየተፈተነ ያለው በዚህ አንዱ ራሱ ክርስቲያኖች የእውነት ክርስቲያን ሆነው ተመላልሰው እግዚአብሔር የተሰበከው ወንጌል በእነሱ በኩል ይታያል ራሱ ተብሎ ሊታወቅ የማይችልበት ጊዜ ላይ ልንደርስ እንችላለን። ምናልባት አያጣብን እንጂ። ስለዚህ እውነት እግዚአብሔር እንዴት መኖሩ ይታወቃል ከኛ መካከል ተብሎ ቢጠየቅ ክርስቶስ ለደቀ መዛሙርቱ በሰጣቸው ቃል ኪዳን እስከ ዓለም ፍጻሜ ድረስ እግዚአብሔር ከእናንተ ጋር ነኝ አላቸው። ለሚመለከተው ሰው እግዚአብሔር ነው እንጂ ዘላለማዊ ሆኖ ሊኖር የሚችለው ሰው ሆኖ ሞትን ሳያይ ሊኖር የሚችል ማንም የለም። በንጽህና በቅድስና የሞትን ዓይን ሳያዩ እንኳን የተሻገሩት ቅዱሳን እንኳን ዳግም መጥተው እንደሚሞቱ የሞትንም ጽዋ እንደሚቀምሱ ቤተክርስቲያናችን ትናገራለች። ማንም ሰው ከሞት በኋላ ያለውን ሕይወት ያለ ሞት መትረፍና ያለ ሞትን መቅመስ ሊቋደሰው አይችልም። ልብ ብላችሁ ስሙ። ታዲያ እግዚአብሔር እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ሲል ምን ሊል ፈልጎ ነው ማለት? እስከ ዓለም ፍጻሜ ድረስ እናንተ በሥጋ ላትመላለሱ ትችላላችሁ። እኔ በእናንተ በኩል በምሰራው ስራ ግን እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር መኖሬን እንድታውቁ ምክንያት ይሆናል ማለት ነው። እግዚአብሔር እስከ ዓለም ፍጻሜ አብሮን እንዳለ እንድናምን፣ እንዳንጠራጠር፣ እንድናውቅ የሚያደርገን ተነቦ የምንሰማው የምንሳለመው ቅዱስ ወንጌል። ወንጌል እግዚአብሔር እስከ ፍጻሜው ድረስ ከእኛ ጋር ለመሆኑ ምስክር ነው። ማሳያችንን ጭምር ምን ያክል እርግጠኛ ነኝ ልትሉ ትችላላችሁ። ራሱ ጥያቄውን እየጠየቁኝ መልሱን የምሰጣችሁ ምናልባት እንኳን ዝምታችሁ ሰዓቴን እንዳይወስድብኝ ብዬ የምታምኑትንና አምናችሁ እውነት ነው ብላችሁ የተቀበላችሁትን ቅዱስ ወንጌል እውነት መሆኑ መስራሱ በምን ታውቃላችሁ? ይሄን የምጠይቃችሁ ተጠራጣሪ ሆናችሁ እንድትወጡ አይደለም፣ አደራችሁሽ። ቅዱሳን ወንጌል እውነት ነው አይደለም ተብሎ ቢጠየቅ ነው ብሎ ነው መልሱ። ወንጌል እውነት መሆኑን የምታውቁት ግን በምን እንደሆነ ልብ ብላችሁ ስሙ። አንደኛ ስለ ወንጌል እውነተኛነት ልብ ብላችሁ አዳምጡ። ምስክርነት የሰጡት ጸሐፊያኑ ብቻ አይደለም። ወንጌል በጣም ነው የሚገርማቸው። አጻጻፉ በጣም ድንቅ በሆነ መንገድ ነው ደቀ መዛሙርቱ የጻፉ። ተመልከቱት። ምሳሌ ላንሳላችሁ። የሉቃስ ወንጌል ምዕራፍ 1 ቤት ገብታችሁ አምጡት። ሉቃስ ወንጌሉን መጻፍ ሲጀምር ነገሥታት በጊዜው የነገሱትን ስማቸውን ጠርቶ ለሚጽፍለት ሰው አድራሻውን ተናግሮ በዛ ዘመን ውስጥ የነገሰውን ንጉሥ ስም ጠቅሶ የጻፈው። ዓላማው ወንጌል ስለ ክርስቶስ መስበክ ከሆነ ቅዱስ ሉቃስ በአንድ አረፍተ ነገር ወይ በአንድ አንቀጽ ስላነሳው ንጉሥ ስለተላከለት ሰው ከሚናገር ይልቅ ስለ ክርስቶስ ይበልጥ ቢሰብከን ምን ችግር ነበረበት ብሎ ቢጠየቅ ምን መሰላችሁ? ምክንያቱ ወንጌላውያን ከክርስቶስ ወንጌል ጎን ለጎን አብረው እንደነዚህ አይነት ነገሮችን የሚጽፉት ስለ ወንጌል እውነተኛነት ሰው በጸሐፊያኑ አማካኝነት ምስክርነቱን ማመን ባይችል በጊዜው በነበሩ በተጻፈላቸው ሰዎች አሕዛብም ጭምር ቢሆኑ ዜና መዋዕሎቻቸውን የነገሥታቱ ታሪክን በማጣራት እውነት መሆኑን እንዲረጋገጥ ስለሚፈልግ አይገርማችሁ? አሁን እኛ ይህንን ያክል በጥንቃቄ እንኳን እኮ ወንጌልን ጻፉ ተብለን ድጋሚ ብንጻፍ አንዘግም በፍጹም። ይሄ ኢሬሌቨንት ነው የምንለው፣ ወይም ደግሞ ይሄ ያላስፈላጊ መረጃዎችን ነው የምንለው አይደለም።
ወንጌል ላይ ተጽፎ አላስፈላጊ የሆነ ምንም ነገር የለም። እያንዳንዷ ነገር ለምክንያት፣ እያንዳንዷ ነገር አስፈላጊ ሆና ነው የተጻፈችው። ሁለተኛው ወንጌላቱ እውነት መሆናቸውን የምናውቀው ተጽፎና ክርስቶስን በቃል አስተምሮ የምናገኛቸውን ትምህርቶች የኖሩት ሰዎች አሉ። አባቶቻችን ሲያስተምሩ ምን ይላሉ? ሞኝ በጣም ቤተ ክርስቲያን ውስጥ እየተመላለሰ ሲመጣ እርሱ መኖር የከበደውን ክርስትና የማይኖር ነው ብሎ ማስተማር ይጀምራል። እኛ መኖር የከበደንን ሕይወትና ስንሰማው እንዴት ሊሆን ይችላል ያለው ነገር የከበደን ማንን ብቻ እስኪ እኛን የከበደን እንጂ ሁሉንም ሊያጠቃልል አይችልም። ጌታችን ኢየሱስ ክርስቶስ ሲያስተምር የሰናፍጭ ቅንጣት ታክል እምነት ካላችሁ ይህን ተራራ ከዚህ ተነስተ ወደዛ ሂድ ብትሉት ሊፈልስ ይችላል አለ። ተራራውን ማንሳት የከበደው አምላክ ነው ወይስ እኛ? ይመልሱልኝ እንጂ እኛንን የከበደው። ለምን ብላችሁ ብትጠይቁ እንደተባለው ምን ያክል እምነት ስለሌለ። የሰናፍጭ ቅንጣት ታክል እምነት ማለት በነገራችን ላይ በዚሁ ልንገራችሁ፣ አንዳንዶቻችን የሰናፍጭ ቅንጣት ታክል እምነት ሲባል ብትሆኑ ብሎ ይናገር። በቃ ትንሽ እምነት አይደለም፣ እንደዛ ለማለት አለ። የሰናፍጭ ቅንጣት ታክል እምነት ማለት አባቶቻችን ሲያስተምሩ ሰናፍጭ ሕጸጽ የለባትም፣ ፍጹም ናት። መሰንጠቅ ወይንም ደግሞ የተሰነጠቀ ምልክትም የለባትም። ኦል ራውንድ ወይንም ደግሞ በእያንዳንዱ አቅጣጫ ፍጹም ድቡልቡል ናት። ምን ማለት ነው? መሰንጠቅ እንደሌለባት እንደ ሰናፍጩ ሁሉ ጥርጥር የሌለው እምነት ሊኖራቸው ያስፈልጋል ማለት ነው። አንደኛ። ሁለተኛው ሰናፍጭ በአፍአ በውጭ ነጭ ናት። ምንድን ናት? መልሱ እንጂ ነጭ ናት። ውስጥ ስትቆርጧትና ስትፈለቅቁት ደግሞ ቀይ ነው። በውጭ ያለው ነጭነቱ ስንኖር በእምነታችን የምናገኘውን ሰላምና ተስፋን ይወክላል። በውስጥ የምናገኘው ደግሞ ቀዩ ደግሞ ስለ እምነታችን ስንኖር በተስፋና በሰላም ብቻ ሳይሆን አስፈላጊ ከሆነ ልክ እንደ ቀለሙ ደማችንን ጭምር እንደምናፈስም ፍጹም የሆነው እምነት ካለ ስላመንከው እምነት ተስፋና ሰላም አንተ ላይ የሚገኝ ከሆነ ስለምታምነው እምነትም ጭምር ከንግግርህ ባለፈ በሕይወትህም ልትፈርድበት የምትችል ከሆነ እውነትም እንኳን ተራራ ሌላም ነገር ልታነሳ ትችላለህ። የከበደን ተራራውን ማንሳት ለዚህ ነው ክርስቲያኖች እኛ ከበደን እንጂ እንዳልኳችሁ ግን የሚያነሳውና አንስቶትም ጭምር ያሉ ግን ቅዱሳን አሉባት እቺ ቤተክርስቲያን ውስጥ። ለዛ ነው ለወንጌል ትርጓሜና ለወንጌል ማስተማሪያ ስንጠራ ብዙ ጊዜ ላይ የቅዱሳን መጽሐፍቱን አረፍተ ነገር ብቻ ቤተክርስቲያን አተረጉም፣ የቅዱሳንንም ታሪክ አብራ ታስጠጋበታለች። ምክንያቱም ወንጌል የተሰበከው እንዲኖር ስለሆነ ጠቅላላ እውቀታችንን ለመጨመር አይደለም፣ አለመረዳታችንን ለመጨመር አይደለም። በጣም አድርገን በግልጽ ሁኔታ ማስተማር እንድንችል እውቀታችንንም ጭምር ከፍ ለማድረግ አለ። እስኪ ወንጌል የተሰበከው እንድንኖረው። ወንጌል የተሰበከው ክርስቶስ ሰው ሆኖ በመሬት ላይ 3 ዓመት ሙሉ እንደ ዘርዘሪነቱ እንደ ገበሬ የተለያየ መሬት ላይ ሲደክም ያየነ ፍሬ ያገኛሉ ብሎ የማቴዎስ ወንጌል ምዕራፍ 13 ላይ እንደምታውቁት ጌታችን ኢየሱስ ክርስቶስ በተለያዩ መሬቶች ላይ ራሱን እንደ ገበሬ ሆኖ ዘር ሲዘራ ተመልክታችኋል። እና አምላካችን ኢየሱስ ክርስቶስ ምን አለ? ዘሪ ዘሩን ሊዘራ ወጣ እና ያ ዘሪ ዘሩን ሊዘራ ከወጣ በኋላ እንደምታውቁት አንዱን መሬት ላይ፣ ሌላውን ጭንጫ ላይ፣ ሶስተኛውን እሾሃማ ላይ፣ አራተኛውን መልካም መሬት ላይ ዘራ። እንደው እንደ አንድ ገበሬ አስቡት። ትርጉሙን ራሱ አምላካችን ኢየሱስ ክርስቶስ አብራርቶ ጽፎልን። ገበሬ ባትሆኑ የሚዘራውን ዘር መጀመሪያ ከዘራው ዘር ምርት ነው ለይቶ የሚያወጣው። ታውቃላችሁ? የዘራውን ዘር ምርት ለይቶ አውጥቶ ለሚዘራው ዘር ብሎ ይለይና በቅል ላይ ምርጥ ዘር ብሎ ያስቀምጠው። ያን ዘር ቢርበው እንኳን ቀቅሎ አይበላም። ምክንያቱም ዘርቶ መልሶ ምን ያደርግልኛል ብሎ ስለሚያስብ፣ ያፈራልኛል 30 60 100 አገኝበታለሁ ብሎ ስለሚያስብ። ልብ ብላችሁ እናንተ ገበሬ ብትሆኑ ያ ዘር እጃችሁ ላይ ሆኖ ዝሩት ብትባሉ መንገድ ላይ ትዘሩታላችሁ? መልሱ እንጂ ጭንጫ ላይ ትዘሩታላችሁ? ጭንጫ መቼም ፀሐይ ሲወጣ ያደረቀው ማለት ነው። ትዘሩታላችሁ? ዛሬ እሾሃማ መሬት ላይ ትዘሩታላችሁ? ቢያድግም እንደሚያንቀው እያወቃችሁ ብቸኛ ዝሩት ብትባሉ የምትዘሩት ምን ላይ ነው? ክርስቶስ ታዲያ ይገርማችሁ ፍሬ እንደማናፈራ እያወቀ ለምን ይደክምብን? አሁን እውነት የእኛ ልብ ድንጋይ እንደሆነ ጠፍቶት ነው? አሁን የእኛ ልብ እውነት ተሰብኮ እንኳን መከራ
የተማርነውን ትምህርት ስንወጣ ድቅቅ እንደሚያደርገው ጠፍቶትም እውነት እኛ ልባችን ብዙ ከዘሩ ጋር አብሮ የተዘራ ብንለው አልነቀል ያለን ብዙ እሾህ እንዳለን ጠፍቶትም መልሱልኝ እንጂ አልጠፋውም በፍጹም። ሁሉን አዋቂ ነው። ከሱ ፊት የተሰወረ የተሸሸገ የተከደነ ነገር የለም። ሁሉም በሱ ፊት ግልጥ ነው። እንደዛ ሆኖ ሳለ መሬት የተባለ ልባችን እግዚአብሔር ዘሩን የሚዘራው ለምንድን ነው? ገበሬው ስለ ልባችን ምክንያት ብሎ ዘሩን መዝራት እንዳልተከለከለ እንድናውቀው ነው። ገበሬው አልዘራም ብሎ ተናግሮ አያውቅም። መሬቱ ስላልተመቸው መሬቱ ያለው ሰው አያበቅልብኝም ብሎ ራሱን ልቡናውን ካልከለከለው በቀር እግዚአብሔር በፍጹም በማንኛውም ሰው ላይ ነው የምላችሁ ክርስቲያኖች፣ ራሱ እኔ አልፈልግም ብሎ ካልወጣ በቀር ራሱ እኔ ብማርም ለውጥ አላመጣም ብሎ ከዚች ቤተ መቅደስ ራሱን ከቃለ እግዚአብሔር ጉባኤ ካለየ በቀር እግዚአብሔር አይገባህም ብሎ ተናግሮ ያባረረው ሰው ታውቃላችሁ? የለም፣ ሊኖርም አይችልም። ልባችን ድንጋይ ሆኖ ሳለ እግዚአብሔር የሚዘራብን ማን ያውቃል? ነገ ጭንጫ ይሆናል ብሎ። ምክንያቱም ከድንጋይ መሬት ቢያንስ ጭንጫ ይሻላል። የድንጋዩ መሬት የሰማይ አዕዋፋቸው ናቸው አንስተውት ይሄዱት። የጭንጫው መሬት ግን ፀሐይ እስከሚመታውና እስከሚያደርቀው ድረስ ቢያንስ በቅሎ የጭንጫ መሬት እንደሆነ መከራ የምናምነውን እምነት እንደሚያጠራጥረን እየሆነ እያወቀ ነገር ግን አሁንም የሚዘራብን ቢያንስ በሾሃማ መሬት ይሆናል ብሎ ቢያንስ የሾሃማ መሬት ይሻላል። ደረቀ ሲባል አልሰማንም። ከፍ ብሎ እንዳይታይ ምን አነቀውን የተባለ እሾህ አነቀውን የተባለ እሾሃማ ሆኖም የሚሰራብን ተመሳሳይ ነው። ቢያንስ አንድ ቀን ምን ሊሆኑ ይችላሉ ስለሚባል መልካም መሬት ሆኖ ፍሬ ይለቀምባቸዋል ስለሚባል እግዚአብሔር ሁላችንን መልካም እርሻ ያድርግልን። ለዛ ነው የሚሰማው ወንጌል ፍሬ እግዚአብሔር አምላክ ፈልጎ በልቡናችን ሰሌዳ ላይ የሚዘራውና እለቅምበታለሁ ብሎ ተስፋ የሚያደርገው ነው እንጂ እንዳልኳችሁ መረጃ እንድናውቅ የእውቀት ቋት ሆነን በጥልቅ በሆነ የእውቀት ማዕበል እንድናናጥ አይደለም፣ መኖር እንድንችል። ሲጀመር እንደው ብዙ አይመከርም እንደዚህ ተብሎ እንዲነገር እንጂ ምንም ባትማሩና ምንም ባታውቁ ጥልቅ የሆነ ግንዛቤ ባይኖራችሁ እንኳን አንድ እግዚአብሔር አምላክ እንደሆነ አምናችሁ የሚጠበቅባችሁ ለማድረግ እንኳን ብትሞክሩ ከእግዚአብሔር ጋር ለመገናኘት መንገዱ በጣም ቅርብ ሊሆንም ይችላል። እንዴት ታወቀ ከተባለ በቅዱስ ጳውሊ ማወቅ እንችላለን። ቅዱስ ጳውሊ ያልተማረ ሰው ነው። ያልተማረ ማለት ምሁራን ናቸው ተብለው በተርታ ከሚቀመጡ አይነት ሰዎች ውስጥ አይጠቀስም። ጳውሊ መናኝ ነው፣ ገዳማዊ ነው፣ ባህታዊ ነው። ምንም ሌላ ነገር ውስጥ የሌለበት ራሱን ለእግዚአብሔር የለየ ሰው እና ቅዱስ ጳውሊ ስለ እግዚአብሔርን ማወቅ ሲጠየቅ ምን ብሎ እንደመለሰ ታውቃላችሁ? እውነተኛ እግዚአብሔርን የሚያውቀው ሰው ተቀምጦ የሚማረው ሳይሆን የሚጸልይ ሰው ነው። ተቀምጦ የሚማር ሰው እግዚአብሔርን አያውቀውም እያለ አይደለም። ነገር ግን ተቀምጦ የሚማረው ሰው እግዚአብሔርን አድምጦ ይሄ ነው ብሎ ከተረዳው ጸልዮ ደግሞ ከእርሱ ጋር ያለውን ግንኙነት ማጥበቅ ከቻለ ከተማረው በላይ እሱ ያውቀዋል። ስለዚህ እግዚአብሔርን እውነት የምታውቁት በእውቀት ነው በሕይወት ነው ብላችሁ መጠየቅ አለባችሁ። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ክርስቲያኖች ይለያያል። በጣም ነው የሚለያዩ። ስለ እግዚአብሔር ማወቅ እውቀት፣ እግዚአብሔርን ማወቅ ሕይወት በጣም ነው የሚለያዩ። ሁለቱንም ልዩነት ማወቅ መቻል አለብን። እኛ አሁን የደከምነው ድካም እስካሁን በክርስትና እምነታችን የቆየነው ቆይታ በምን አይነት መንገድ የተዋጀ ነው? ስለ እግዚአብሔር በማወቅ ነው ወይስ እግዚአብሔርን በማወቅ ነው ብለን መጠየቅ አለብን። ስለዚህ ወንጌላቱ እንዳልኳችሁ እውነተኛ መሆናቸው የሚታወቀው ምስክር ሆነው የኖሯቸው ቅዱሳን በሥጋ ነበሩ፣ አሁንም ጭምራሉ። ለተሰበከው ስብከት እውነተኛ መሆናቸው የሚረጋገጡ የአባቶቻችን የሐዋርያትን ቃል ትምህርት ሰምተው ለመኖር የሚመርጡ የወሰኑ አሁንም ድረስ እግዚአብሔር ልጆች አሉት፣ ምርጥ ዘሮቹ ማለት ነው። በተለያየ ሁኔታ ላይ ሳትጠብቁት የሚታዩ ጠርጡለስ የሚባል የቤተ ክርስቲያን ሊቅ አለ። ማን አልኳችሁ? ጠርጡለስ ይባላል። ቅዱስ አይደለም፣ ሊቅ ነው። እና ይህ አባት ምን ብሎ ይናገራል? ጌታችን ኢየሱስ ክርስቶስ ያልኳችሁን የማቴዎስ ወንጌል ምዕራፍ 13 ማለት ነው ዘሪ ዘሩን ሊዘራ ወጣ የሚለው ዘር ተብሎ የሚተረጎመው የእግዚአብሔር ቃል ብቻ አይደለም ይላል። ዘር ተብሎ የሚተረጎመው ተዘርቶ ፍሬ የሚያወጣ ነገር ስለሆነ ዘር የሚባለው የቅዱሳን የሕይወታቸውና ለእግዚአብሔር የከፈሉለት የደማቸው ዋጋ ነው ይላል። እና ምን ይላል? ሰማዕታት ለእግዚአብሔር ዘሮቹ ናቸው።
ተቀልተው ወይንም ደግሞ አንገታቸውን ተቆርጠው መከራ ተቀብለው የሚያፈሱት ደማቸው በመሬት በገባ ጊዜ ላይ መሬት የሚለው የሚያዩዋቸው፣ የሚያሰቃዩቸው፣ የሚያንገላቷቸው ወይም ያመኗቸውን ሰዎች ነው። በእነሱ ልቦና ላይ የእነሱን ለእግዚአብሔር የከፈሉት ዋጋ ሲታይ 30፣ 60፣ 100 ያማረ ፍሬ ሆኖ ፍሬ ስለሚያስገኛቸው ይላል። ለዛ ነው ሰማዕታት ብዙ ጊዜ ላይ ልክ ሰማዕትነትን በተቀበሉበት ጊዜ ላይ ትናንትና ሰብከው ካስተማሯቸው ሰዎች ይልቅ በእጥፉ ሰዎች እንዲያምኑ ይገደዳሉ። በእጥፉ ተመልከቱ። ክርስቶስን በሕይወቱ አስተምሮ ካሳመናቸው ሰዎች ይልቅ እርሱ ከሞተና ከሙታን መካከል ከተነሳ በኋላ ያመኑት ይበልጣሉ። ነገ ክብረ በዓሉን የምናከብርለት ቀዳሜ ሰማዕት ቅዱስ እስጢፋኖስ በሕይወቱ ተከራክሮ ካሳመናቸው እነሱን ከክርክሩ የተነሳ የእግዚአብሔር ጸጋና ኃይል እንዳለበት አምነው ቃሉን ከሰሙት ሰዎች ይልቅ በእሱ ስብከት ምክንያት የተናደዱት አይሁድ እርሱን በድንጋይ ወግረው በገደሉት ጊዜ ላይ ያንን ተመልክተው ፈርተው የተበተኑት ሰዎች ያሳመኑት ክርስቲያኖች ይበልጣሉ። በጣም ብዙ ናቸው። እና ጠርጡለስ ለዛ ነው የሰማዕታት የእያንዳንዳቸው ደም ለቤተ ክርስቲያን ዘር ነው። የቅዱሳን የእያንዳንዳቸው ሕይወት ለእግዚአብሔር ዘር። ስለዚህ ተመልከቱ፣ የቅዱሳን ሕይወታቸው ዘር ከሆነ ዘሪ መጀመሪያ ዘሩን ሊዘራ የወጣው ምን አይነት መሬት ላይ መልሱ እንጂ ጭንጫ ላይ ነው መጀመሪያ የዘራው? መንገድ ላይ ቃለ ሕይወት ያሰማልን። መንገድ ላይ ሊዘራ መንገድ ላይ የተዘራ ማለት ምን መሰላት? ልቡናቸው ከደነደኑ ሰዎች መካከል የሚዘሩ ቅዱሳን አሉ። አሁን ለምሳሌ በዚህ ዓለም አሁን ባለንባት በዚህ በተባበሩት አረብ ኤሚሬትስ ላይ ማን ቅዱሳን ይጠብቃል? ከማያምኑ አሕዛብ ዘንድ የሚመላለሱ ቅዱሳን ማንም አይጠብቅም። ተውት። እንዲያውም ይህን ቅርብ ያረኩላችሁ በምታውቁት ስለሆነ ብዬ ነው። ጫካ ልም ያለ ገና ስልጣኔን የማያውቁ ቦታዎች አሉ እኮ ልክ እና አማዞን ጫካዎች ና የሚባሉ እዛ ውስጥ ሰው ቅዱሳንን ይጠብቃል? ምናልባት ብንገምት ማን አለ ተብለን ብንጠየቅ እዚህ ውስጥ እግዚአብሔርን የማያምኑ የማያውቁ ምናልባት ፓጋኖች ሊኖሩ ይችላሉ። ይሄ ገና ስልጣኔ ያለላቸው ምናምን የምንለው እንጂ ባላመኑና ልባቸው ደንዳና በሆኑ ሰዎች መካከል ቅዱሳን ሊኖሩ ይችላሉ የሚል ሀሳብ የለም። ግን እውነታው የቤተ ክርስቲያን ታሪክ ሲፈተሽ ግን አሉ ቅዱሳን የማይጠበቁባቸው ቦታዎች ላይ አሉ። እግዚአብሔር እናንተን በነገራችን ላይ ክርስቲያኖች እዚህ በተቀመጣችሁበት ዓመታቶች ላይ እንድትቀመጡ ያደረጋችሁ ለምን እንደሆነ ታውቃላችሁ? በመሬት ላይ የተዘራችሁ ዘሮች ስለሆናችሁ እኮ። ማንም እናንተን በዚህ ቦታ ላይ ላይጠብቅ ይችላል። ማንም እናንተን እንደ ክርስቲያን ሆናችሁ ለመኖር የምትኖሩባት ዓለም ምቹ እንዳልሆነች አውቆ ለምትሰሩት ስህተትና ለምትሰሩት ውጣ ውረዶች ምክንያት ሊሰጣችሁ ይችላል እንጂ ማናችንንም ለቅድስና ላይጠብቀን ይችላል። ግን ቅዱሳን የመሆን ጥሪ አለ። ሁለተኛውንም ተመልከቱት። መከራ በበዛበት ሰው ላይ የሚጠራጠርና የሚክድ ሰው ነው እንጂ ተጨንቆ እግዚአብሔርን የሚያምነው ሰው የት ይገኛል ብሎ የሚያስብ ሰው አለ። አሁንም ተመልከቱት። ጥቅማ ጥቅም በበዛበት የተሻለ የህይወት ኑሮ እና የተሻለ የህይወት ቅለት አለበት ተብሎ በሚገመትበት ዓለም ላይ ማን ቅዱሳንን የሚጠብቃል? እዛም ግን ዘሮች አሉ። መልካም በሆነው መሬት ላይ ደግሞ ቅዱሳን በሚጠበቁበት ቦታ ላይ ግን ዘሪው ዘርን ብቻ አይደለም ዘርቶ ያገኙ 30፣ 60 ከዛ ምንድን ያገኙ 100 ያገኙ። መልካም በሆነ መሬት ላይ በተመቻቸው ሁኔታ ላይ እግዚአብሔር አምላክ ሲያስተምር የሚጠብቀው ፍሬ እንዲሁ መዘራትን ብቻ አይደለም፣ መልካም የሆነ ነገር የሚናገር በጣም በተደጋጋሚ እዚህ በነበርኩባቸው ጊዜያቶች ላይ ተደጋጋሚ የምለውን ነገር ልንገራችሁ። እቺ ቤተ ክርስቲያን ሁላችንንም የምታስተምረን የምታኖረንም ጭምር ልብ ብላችሁ ስሙ። ጥሩ ሰው መሆን ልትችሉ አይደለም። ቤተ ክርስቲያን የጥሩ ሰው ችግር የለባትም። ቤተ ክርስቲያን የምታስተምረው ልጆቿንም እንዲበቁላት የምትመክረው ቅዱሳን እንዲሆኑ። እየሰማችሁ ጥሩ ሰውና ቅዱስ መሆን ይለያያል አይለያይም? በጣም ይለያያል። አብዛኞቻችን የቤተ ክርስቲያን ትምህርት የሞራል ትምህርት የሚመስልን ሰዎች አሉ። የሥነ ምግባር ማለት ነው። በተለይ ወላጆች ልጆቻቸውን ይዘው ሲመጡ ምን እንዲማርልኝ የሚሉት ስነ ምግባር ስርዓት እንዲማር። እርግጥ ነው ያው ጥሩ እንዲሆንልኝ መልካም ስነ ምግባር እንዲኖረው ለማለት ነው፣ ግልጽ ነው። ግን ቤተ ክርስቲያን ውስጥ ሰው የሚገኘው ጥሩ ሰው ለመሆን ብቻ ሳይሆን ምን ለመሆኑ ቅድስና እንዲኖር። ስለዚህ ልጆቻችን ሲያድጉ በቅድስና ነው የሚያድጉት። እኛም ቤተ ክርስቲያን ውስጥ ስንመላለስ እድሉ ጊዜው ሰዓቱ ስለተመቻቸው ብቻ ሳይሆን ጥሩ ሰው ለመሆንም ብቻ ሳይሆን ምንም ጭምር ለመሆኑ። እስኪ ቅዱሳን በሉ
ቅድስና እንዲኖረን እግዚአብሔር አምላክ በቸርነቱ ይርዳል። ስለዚህ ቅድስና ወንጌል እውነት ለመሆኑ እውነተኛ ማሳያ ነው ማለት ነው። ታዲያ ጌታችን ኢየሱስ ክርስቶስ ይሄ እውነተኛ ነው ብለን አምነን በምንቀበለውና በምንሳለመው ወንጌል ላይ በቅዱስ ዮሐንስ ወንጌል ምዕራፍ 2 ላይ ከቃና ዘገሊላው የሰርግ ተአምር በኋላ የፈጸመውን ታሪክ ነው ቅዱስ ዮሐንስ ወንጌላዊ እውነተኛ ታሪክን ይጻፈል። ጌታችን ኢየሱስ ክርስቶስ አለ ሲነበብ እንደሰማችሁት የአይሁድ ፋሲካ ቀርቦ በነበረበት ጊዜ ላይ ወደ ቤተ መቅደስ ወደ ኢየሩሳሌም ይሄዳል። የአይሁድ ፋሲካ በሉ። መጽሐፍ ቅዱስን ለሚያነብሰው የእግዚአብሔር ፋሲካ ነው እንጂ የአይሁድ ፋሲካ የሚባል ምንም አይነት ነገር እንደሌለ ማወቅ በጣም ቀላል። እግዚአብሔር ኦሪት ዘጸአት ምዕራፍ 12 እና ከ12 በኋላ ባሉት ምዕራፎች ላይ ስናነብ ሕዝቡን ከግብፅ ባርነት ነፃ ሲያወጣቸው የመጨረሻውን መቅሰፍት ሞተ በኩርን ማለት ነው ልቆባቸው ግብፃውያንን ሲያጠፋ ለእስራኤላውያን ያዘዛቸው ትእዛዝ ነበር። እርሱም ምንድን ነው? ያንን ነውርና ነቀፋ የሌለበትን ጠቦት አርደው ስጋውን ጠብሰው እንዲበሉ፣ ደሙን ደግሞ መቃንና ጉበኑ ላይ ከቀቡት ከመቅሰፍት እንደሚድኑ እና አምላካችን ምን አላቸው? አርዳችሁ የምትበሉት በግ የፋሲካው በግ ነው አላቸው። የምኑ በግ? የምኑ በግ? የፋሲካው በግ አላቸው። መዳረሻው ለክርስቶስ። ቅዱስ ጳውሎስ